ልጄ ጠንቀቅ በል። አዲስ አበባ ብዙ ቀማኛ ይበዛል። እሺ ላ 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 አንቺ አዲስ አበባ ማየቱን ተውሾይ አሳድገሽ ሲጠፉ የታላት የሞይ ፓፓ ምን አተሽ ነው? በጭራሽ ማንንም እንዳታምን ልጄ። አንተ ምንድነው ተመሰጥሽ? ወዴት ሄደ ነው? ለማንኛውም ምረዳ ነገር አለ? አይ ምንም የለም። ጫይ ነገር ነው እንዴ? እንዴ ሻሻ እንዴ ስልኬን ጠንቀቅ በል ብሮ። እሺ አመሰግናለሁ። ምንም አይደለም። ተባበረኝ ትችላለህ? ምንድነው? የአልማዝን ቤት ታውቀዋለህ? አልማዝ ማለት አልማዝ በላይ አልሚ ጋር ነህ እንዴ? ታውቃታለህ? አልሚ እናታችንን የማያውቃታል እንዴ? ና በሉሰል ሀቢቢ አልሚዬ። ወይዬ ማን ነው? እኛ ነን። ይቺ በር በቃ ከባድ እንግዳ ነው ያመጣሁልሽ። እንዴ እንኳን ደህና መጣ። አክስቴ ነሽ? ደህና ነህ? እግዚአብሔር ይመስገን። እንዴት ነህ? እንኳን ደህና መጣ። መንገድ እንዴት ነበር? አሪፍ ነበር። ግቢ እያጸዳሽ ነው? አዎ ግቢ እያጸዳሁ ነበር። አይ ጥሩ። ዋስ ያምጪልኝ አልሚ። እሺ እኔ አባት። ኧረ ግቡ ወደ ቤት ግቡ። ከእነሱ ጋር ከገጠምክ ትበላሻለህ። ስነ ምግባር የላቸው። ነግሬሃለሁ ልጄ። እሺ አባ። ውይ የኔ ልጅ እያገዝከኝ ነው እንዴ? ጨርሼዋለሁ ከኔ ጌታ። ተወው በቃ። እሺ ብቻ ተወው። ጥምት ብሎሃል። እኔ የምልሽ አልሚዬ ማን ነው ግን እሱ? ከክፍለ ሀገር የመጣ የታለቅ ወንድሜ ልጅ ነው። አረ እኔማ እኮ ቅድም እኮ ሳወራው ባልሰማላሽ ስላለኝ ነው። ውይ የኔ ልጅ አዲስ ሆኖበት እኮ ነው። ዋስ እባላለሁ። አብርሽ ይባላለሁ። አስታይ አልሚዬ በቃ ነው ዲት ከደበረኛ ጋላችሁ። እሺ በቃ የኔ ልጅ ሰላም ነው። እሺ በሉ። የበየአይነቱ አለቃ ወችን ደሙ ትበላለህ አይጠጋም። ኑሮም ነዳጅም ተወዷል። በዚህ ሰዓት የማይበላም እንዴት ነው በላም ማለት እንዳንተ። አሃ አብርሽ ናና አብርሃም ይባላል። ተዋወቁት። ከክፍለ ሀገር ነው የመጣው እና አልሚ ጋር ነው። ሴት ነው የመጣው ከባሌ ጎባ። ባሌ ጎባ ባሌ ጎባ ሮቤ ሲባል ከሰማ። አስኬዴ እንዳልሽው ባሌ ሮቤ እንደማ ባሌ ሮቤ እንደማ ባሌ ሮቤ እንደማ ኮሶ ባሌ አታ ናንጂ ምንድነው ቆይ የሚያጣላችሁ? በራ በድሬው አልመለሰልኝም። ብሩ ደግሞ የፋዘር ነው። እሺ ምን እሺ ይምላል። አንተ ለምን ብሩን አልመለስክለት? ብር የተበደርኩት ለማዘር ማሳከሚያ ነው። ማዘር ደግሞ ይኸው አልተሻላትም። ቆይ አንተ ይሄን ነገር ታውቅ ነበር? ኧረ እኔ እኮ አላውቅም። ወስ ቢኒ ያሁኑ ቁብ ሲሰበሰብ ሁሉም ያለውን ጨምሮ ይሰጠው። በቃ እናንተም ፒስ አውሩት።
ልጄ ሲበዛ ጠበኞች ናቸው። ዲያባ ካሁኑ እኮ አስጨነቀኝ። በቃ ተመለስ፣ እኔ እሄዳለሁ። ቻው በቃ። ሁሉንም ነገር እዛ ስትደርስ ታየዋለህ። አክስቴ ወይ የኔ ልጅ፣ እነዚህ ግን ዱርዬዎቹ ልጆች ከተነገረኝ አንፃር ተቃራኒ ሆኖብኝ። ማለትማ አስቸጋሪ፣ ሌባ፣ ተደባዳቢ እንደሆኑ ነበር የተነገረኝ። ግን ሳያቸው ከዚህ ሁሉ ተቃራኒ ናቸው። የኔ ልጅ ሰው እኮ እንደዚሁ በሽፋናቸው ይገመታቸዋል እንጂ እንደነሱ ደግ፣ ሩህሩህ፣ የዋህ የለም። እኔ አንድ ቀንም ለበዓል ተቸግሬ አላቅም። ማለት እኚህ ዱርዬ ያልካቸው ልጆች ያቅማቸውን ያዋጡና ለኛ ለእናቶች የበዓል መግዣ ለዶሮ ይሰጡናል። እግዚአብሔር እድሜያቸውን ያስረዝምላቸው፣ ጤናቸውንም ይስጣቸው። አባቴ ግን ምን ነክቶት ነው? ምን አልከኝ የኔ ልጅ? አይ ምንም። አላቋረጥ ጀምሬ ሳላይ ላይፌን ቀይሬ እንዲህ ነበረ ካላልኩኝ ከትላንት ተተምሬ ሰው ቢያወራ ስለኔ መሽግድ ሰልኩኝ። ስራ ስለማይሰሩ እነሱን አይት እንዳትበላሽ ጠንቀቅ በል። መዛት መብራራት ስራ ነው ምስክሬ የወረስኩት ነው። አብርሽ ሰሞኑን ጠፋንብሻ? በመንገድ ሳልፍ እኮ እያየኋችሁ ነበረ። በስራ ምናምን ቢዚ ስለሆናችሁ ለዛ ነው ያልኳችሁ። እንዴት ነሽ? የውና ዘበጋ የተራበ እችና ምን አንቺ ስራና ምን ተፈተፈት ሲሙ ባገኝማ እሰራለሁ። አንዲ ለምን ታዲያ ከኛ ጋር ትሰራም? ደስ ይለኛል። በቃ ነገ ከኛ ጋር ስራ ትጀምራለሽ። አረ ወስ ደግሞ እኮ በዓል እየደረሰ ነው። ትክክል። ካሁኑ መሰብሰብ አለበት። ያው እንግዲህ አሳቴ እንደተለመደው ጸድ አድርገሽ መሰብሰብ አለብሽ። ትቀልላለህ። በትረብረት እኮ ነኝ የሚሰበስበው ለእናት ለአባቱ አሳስብም። ጸድ አድርጌ ነው የምሰበስበው። በቃውስ እኔ ልሂድ። ትንሽ አትጮሽ? አይዩን እመለሳለሁ። በቃ የዚሁ ነው ያለው። በቃ እሺ፣ ይመቻችሁ። በቃ እሺ። አሳቴ ከታይ ሰፈር ጀምሮ መሰብሰብ ጀምራለሽ ዛሬ እንደተለመደው። ሄሎ ልጄ። አባት ሳስተሃል። ምኑን? የአዲስ አበባ ልጆች በፍጹም አንተ እንዳልካቸው አይደሉም። አውቃለሁ። ማለት ያልገባህም አንተ እንዳልካቸው ሌባ፣ አጭበርባሪ፣ አታላይ አይደሉም። ምናልባት ሌባና ቀማኛው አጋጥሞ ይሆናል። መቼም ከስንዴ ውስጥ እንክርዳድ አይጠፋም። ልክ ነህ። ማለት ልጄ እኔ ወጣትነቴን ያሳለፍኩት እዛ ነው። በአንዲት የተረገመች ቀን ነው አዲስ አበባን ለቅቄ ወጣሁት። በራስ መንገድ እንድታውቃቸው ስለፈለኩ ነው እንጂ የአዲስ አበባ ልጆች ደግ ሩህሩህ ናቸው። እንግዲህ በወጣትነቴ ያየሁትን የአዲስ አበባን ፍቅር ባንተ ውስጥ አስቀጥል። አዲስ አበባ